አምሮም ተሬ ማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የ3ኛው ሳምንት ውድድራችንን አዋሳ ከተማ ላይ ልናካሄድ ልንጀምር ነው። ልክ እንደባለፉት ሁለት ሳምንታት 5 ዙር ጥያቄዎችና ውድድሮች ይኖሩናል። ከዛ መሃል ላይ ደግሞ እንግዲህ የተወዳዳሪዎቻችንን ትኩረት ለመበታተን ወይም ለማስረሳት የምንጠቀማቸው መሰናክሎች ወይም ቻሌንጆች ይኖሩናል። አሁን ደግሞ በዚህኛው ሳምንት እስቲ ማን የትኛው ቡድን አሸናፊ ይሆናል የሚለውን አብረን እናያለን። አሁን ተወዳዳሪዎቻችንን እንተዋወቃቸው። እሺ ረዴት ይባላለሁ። ሜርሲ ይባላለሁ። አቤኔዘር ይባላለሁ። ሊያን ይባላለሁ። ሊዲያ ተስፋ ይባላለሁ። ኤልያስ በቀለ ይባላለሁ። የቤስት ፍሬንዶች ነን። ከ10 ዓመት በላይ አብረን ቆይተናል። ቤስት ፍሬንድ ነን። ከ2 ዓመት በላይ ሆነና። ኬራውድ ይባላል የቡድናችን ስም። ኬራውድ ማለት መልካም ተናገር ማለት ነው። እና ደግሞ የስራ ባልደረቦች ነን። የቡድናችን ስም አልባትሮስ ይባላል። ትርጉሙም ንስር ማለት ነው። የቡድናችን ስም ያው ጥለት ይባላል። ጥለት ማለት ደግሞ በልዩነት ውስጥ አንድነት አለ ብለን ስለምናምን ነው። ማንም ዛሬ አያሸንፈንም። ዛሬ እንግዲህ ለማሸነፍ ነው የመጣ ነው። አዎ እናሸንፋለን። እርግጥ ነው እናሸንፋለን። አምሮም ተሬ ማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ 3ኛ ሳምንት ውድድራችንን ለማካሄድ አዋሳ ተገኝተናል። እንዴት ናችሁ? ሰላም ነው አለን። በአሁኑ ደግሞ ሳምንት ተወዳዳሪዎቻችን እስቲ ስማችሁን መጀመሪያ። ረዴት። እሺ እሺ እንኳን ወደ ኮምፒውተር በደህና መጣችሁ። እንኳን ወደ አዋሳ በደህና መጣ ስላላላችሁኝ ማለት ነው። ድሮ ይባል ነበረ። እሺ የመጀመሪያውን ዙር ጨዋታ ስንጀምር ያለን የኮሜዲያኖችን ስም ነግራችኋለሁ። ከዛ ፎቶ ላይ አይታችሁ በተርታ ለኔ መልሰን ስንገናኝ መናገር ነው። ዝግጁ ናችሁ? እሺ እየሰማችሁኝ። መጀመሪያ ተስፋዬ ካሳ፣ አሰፋ ተገኝ፣ ጥላውን እልፍነህ፣ ዳኒ ቁንጮ፣ ደረጀ ኃይሌ፣ ሀብቴ ምትኩ፣ ክበባው ገዳ ናቸው እዚህ ፎቶ ላይ ያሉት። እዩት። ይሄንን ፎቶ መልሶ ለኔ መናገር ነው። አንዳንድ ደቂቃ ሰጣችኋለሁ። ጨርሰናል። እሺ ወደ የመጀመሪያው ዙር ዲስትራክሽናችን እንሄዳለን። መልካም እድል ለሁሉም ቡድኖች። እሺ አምሮም ተሬ ማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የ3ኛ ሳምንት ውድድራችንን አዋሳ ከተማ ላይ አሁን የመጀመሪያ ጥያቄያችንን ለመመለስ ደርሰናል። እንዴት ነው? የቡድን ስማችሁ ምንድነው? ኬራውድ ይባላል። ኬራውድ። የሆቴላችንም ስም ኬራውድ። እሺ ምን ማለት ነው? መልካም ተናገር ማለት ነው በጉራጌኛ። መልካም ተናገር። መልካም ተናገር። ይሄ በሁሉም በኩል መልካም ተናገር፣ መልካም ተግባር፣ ሁሉንም ነገር መልካም ቢሆን ጥሩ አይደለ? እሺ ባህላችንም በጣም አሪፍ። እሺ ኮሜዲያኖቹን 7 ኮሜዲያኖች ነበር ያሳዩአችሁ ፎቶ ላይ። ስማቸውንና በኦርደር ብትነግሩ። ከላይ ያሉት ተስፋዬ፣ ጥላውና አሰፋ። እሺ ከስራ ያሉት ዳኒ ቁንጮ፣ ደረጀ፣ ሀብቴ፣ ክበባው ገዳ። ይሄ ነው ብሏል። እሺ አሁን ደግሞ የመስማት ችሎታችሁን ነው የምፈትነው። እሺ 5 አረፍተ ነገሮች ናቸው። እነሱን 2 ያነብላችኋለሁ። መልሶ ደግሞ ስንገናኝ እነሱን ለኔ መንገር ነው። እሺ የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣
ድል እማትነሳውን አትከራከር፣ እማትወጣውን ባህር አትዋኝ። አንዴ ልበልላችሁ። የማታገኘውን አትፈልግ፣ እማትጨርሰውን አትጀምር፣ እማታሸንፈውን አትጥላ፣ ድል እማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። እኔ እያልኩላችሁ ነው ሳላ ነው። ስለዚህ ቃላ ባንተ 3 ብለው ነው አትልም። ሻምደዶ ስራው ነው። እሺ ወደሚቀጥለው ዙር እንሄዳለን። መልካም እድል። እሺ የእናንተስ የቡድን ስም ምንድን ነው? ጥለት። በጣም አሪፍ ትክክለኛ የባህል መገለጫ። ስራን እያሳወቅ ነው እያስተዋወቅ ነው አይደለ? አሪፍ። እሺ ኮሜዲያን እስቲ ማንን ነው የምትወዱት? አንተ የምትወዱ አቤኔዘር? ከድሮቹ ነው። አያቸውም ሊሆን ይችላል። ካላያቸው ክበበው ደረጀና ሀብቴ ነው። አንቺስ? ደረጀና ሀብቴ። እሺ ሰያ በዚሁ አሁን 3 መለሳችሁ ማለት ነው። እሺ ንገሩኝ። በተርታ ማን ነው? ከቆሙት ጀምረን ወደ ተቀመጡት እንሂድ። እሺ አሰፋው። እሺ ጥላሁን። እሺ ተስፋዬ። እሺ ደረጀ፣ ጆኒ ቁንጮ፣ ጆኒ ቁንጮ። እሺ ሀብቴ፣ ክበበው ገዳ። እሺ አሁን ደግሞ የማስታወስ ችሎታ ነው የምነግራችሁ። የምንፈተነው የመስማት ችሎታችሁ ነው። እሺ አሁን እልላችኋለሁ። 5 አረፍተ ነገሮች ናቸው። በደንብ ስሙኝ። እሺ የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። አንዴ ደግምላችኋለሁ። እሺ እየሰማችሁ። የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። እሺ ከአንድ ዲስትራክሽን በኋላ እንግዲህ ተመልሰን እንገናኛለን። እስከዛ ድረስ እቺን ለራሳችሁም እያላችሁ እርስ በርስ እየተባባላችሁ ትቆያላችሁ። እሺ መልካም እድል። ስማችሁ ምንድን ነው? የቡድን ስማችሁ? አልባትሮስ ምን ማለት ነው? ንስር፣ ኢግል፣ አሞራ እንደዛ ነው። በምንኛ ነው? በቱርክ። አሃ ቱርክ ኖረሻል? እሺ አሪፍ። እሺ ከኮሜዲያኖቹ የትኞቹን ነው ተከፋፍላችሁ ነው የያዛችሁት? ሙሉን ነው የያዛችሁት? እስቲ ንገሩኝ። እሺ ከሌለው ተስፋዬ። እሺ አሰፋ፣ ጥላሁን። እሺ ክበበው ገዳ። እሺ ኦርደራ ችግር ንገሪኝ። ክበበው ገዳ፣ ደረጃ ይሌ። እሺ ዳኒ ቁንጮ። እሺ ሀብቴ። አሪፍ። እሺ እንደዚህ ደግሞ ከተባለ የመስማትና የማስታወስ ችሎታችሁን እንፈት። ሁለቴ ማነበላችሁ 5 አረፍተ ነገሮች አሉ። ተዘጋጁ። ትኩረት ሰጣችሁ እዩ። እሺ የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። አንዴ ልንገምላችሁ። እሺ 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 ተዘጋጃችሁ? የማታገኘውን አትፈልግ፣ የማትጨርሰውን አትጀምር፣ የማታሸንፈውን አትጥላ፣ ድል የማትነሳውን አትከራከር፣ የማትወጣውን ባህር አትዋኝ። እሺ 5 ናቸው። ከአንድ ያው ትኩረታችሁን ከሚበታትን አንድ አክቲቪቲ በኋላ መልሰን እንገናኛለን። እሷ ጀምራለች ማስታወስ። መልካም እድል። ስምንት ነው። አብጪው ሎሽኑ ነው። ለምን ነው 5 እኮ ላይ ነው የቆመው። ስለዚህ 1 2 3 4 5 6 ኦኬ 1 2 3 4 5 ብላ ያው ብላ 5 ነው ቁጥራችሁ። ወዴት ነው አንቺ የምትቆጪው? ከዚህ ነው የሚጀምረው። 1 2 3 አና 5 ማለት አይደለም። አራ አልነካውም በእጄ አልነካውም። 2 1 2 እንደ ቢዩ ሁለት ማንኪያ እኮ ነው የሚለው። 2 ማንኪያ ነው ይቻላል።
ለስማም ሲጠጥ ትገኛለሽ። አንድ ድገም። አይዞሽ ጠንከር። የምን ሀገር ሚጥሚጣ ነው? ጨምሪበት። የሀላባ ነው? የሀላባ ሚጥሚጣ አረ ያዛ የማረቆ ነው በቂ ወይ በእግዚአብሔር አሃ ወይ ሁለቱ ጌም ነው ያቃጥላል ግን ምንም ማድረግ አልችልም። ይሄ ድረስ እንደዛ ቀውሳው ደግሞ በጂቢ ዞስ ማንተ yes አው ስሜቱን እናጣጥ አምስት ምን አለ በጂባ አምስት አንቀለቀለ አይሻ ሎሽ አይድረሰኝ እወጣዋለሁ አይዞሽ አራት ስምንተኛ እኔ ያስመተ ነው እኔ ዲያግለት ሁለቱም ይሄ ከረዝሙታል አንድ ቴንክ ኦ ማይ ጋድ አንድ ኬክ ነው ሁለት ብቻ እንደዛን ሰባት እድራ ጥሩ አሊያስ አላስ እንደዚህ ማታንሽ ለኛ ማስቀል እንጂ አይ አስተያየት አንድ አምስት ይጎላል ኧረ አይጎላችሁ እንዴት ነው ይጥፋሽ ሎሽን ኧረ የምን ሎሽን አዋዜ ድረስ አትንካው ትገብራላችሁ እንደኔ ሳትንካው በጣም የተወጋውን ኬክ ነው የበላሁት ባይ እሳችሁ ነው እኔ አምሮ ፒተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የሶስተኛው ሳምንት ውድድራችንን አዋሳ ከተማ ላይ በሚገኘው ኬራውድ ሆቴል ባህላዊ አዳራሽ ውስጥ ቁጭ ብለን ይኸው ልንቀጥል ነው። እንዴት ነው? ስማችሁን ኬራውድ ነው አይደል? የቡድን ስማችሁ እናንተ መልካም ተናገር ማለት አይደለ? እሺ አሪፍ። የነገርኳችሁ 5 አረፍተ ነገሮች ነበሩ። ታስታውሳላችሁ? እሺ ንገሩኝ። እህቴ ትናገር። እሺ የማትጨርሰውን አትጀምር፣ እሺ የማታገኘውን አትመኝ፣ እሺ የማታሸንፈውን አትግጠም፣ ዋኝተ ማታቋርጠውን ባህር አትጀምር፣ ማትፈጽመው ቃላት ግባ። እሺ 5 ሞላ አይደለ? አሪፍ። ኢትዮጵያ እንግዲህ የምትታወቀው በጣም በርካታ የሆኑ ብሔር ብሔረሰቦች እንዳሉ ከ80 በላይ ብሔር ብሔረሰቦችና ህዝቦች አሉን አይደለ? የነሱ ደግሞ ከመገለጫቸው መካከል ውዝዋዜያቸው አንደኛው ነው። አሁን እንግዲህ የምንገኘው ደግሞ የኬራውድ ባህላዊ አዳራሽ ውስጥ እንደመሆኑ መጠን ደግሞ ጎበዝ ሙዚቀኞች፣ ጎበዝ ተወዛዋዦች አሉ። የተለያዩ 8 የኢትዮጵያ ብሔር ብሔረሰቦችን ውዝዋዜዎች ያሳዩአችኋል። እሱን አይታችሁ ተመልክታችሁ የማን እንደሆነ ከረፍት በኋላ ስንመለስ ለኔ መናገር ነው የአሁኑ ዙር ጨዋታ። እንግዲህ ሁሉንም ካናገርኩ በኋላ አንድ ላይ ሾው ይሰጣችኋል። በደንብ እያጨበጨባችሁ እናንተም እየተወዛወዛችሁ እንድትዝናኑ በዛውም የብሔር ብሔረሰቡን እያያችሁ። እሺ መልካም እድል። በጣም የምትወደው አባባል ምንድነው አቤኔዘር? ከአባባሎች አባባል አይ ታስጠፋኝ ነው ልታስጠፋኝ ነው። አረፍተ ነገር ችግር ሊመጣ ነው። አባባል ከሆነ ይሁን አሁን አላውቅም፣ ግን የጥበብ መጀመሪያ እግዚአብሔርን መፍራት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ጮክ በል እንጂ የጥበብ መጀመሪያ ከባድ ትልቅ ቃል እየተናገርክ ዝቅ ድምጽ። እሺ ያንቺስ? ያኔ ብልጥ ሰው መቼ መናገር እንዳለበት ያውቃልና ብልህ ሰው ደግሞ ኖ ወይ
ይቅርታ አይ ተምታታብኝ። ብልጥ ሰው ለማን ምን መናገር እንዳለበት ያውቃል። ብልህ ሰው ደግሞ መች መናገር እንዳለበት ያውቃል። ስለዚህ ብልህ ሰው ምን ያክል ዋይዝ እንደሆነ ይናገራል። እና ደስ ይለኛል። አሪፍ። እሺ አሁን እንግዲህ የነገርኳችሁን 5 አረፍተ ነገሮች መልሳችሁ ለኔ ተናገሩ። እሱ ነው ችግሩ ነው። እሺ የማትጨርሰውን አትጀምር። እሺ የማታገኘውን አትመኝ። እሺ የማትፈጽመውን ቃል አትግባ። እሺ መዋኘት ማችለውን ባህር አታቋርጥ። አንድ ነው የቀረችው። ተጋፍጠ ማታሸን ድል መንሳት ማችለውን አትጋፈጥ። እሺ አሪፍ። እንግዲህ ከዚህ በኋላ አቤ አንተ በጣም ጎበዝ ተወዛዋዥ እንደሆንክ አውቃለሁ። አንቺ እንዴት ነው ትችያለሽ ውዝዋዜ? ብዙ አትችልም። እንደሱማ እሱ ጎበዝ ነው በጣም አይደለ? እኛ ራሱ በቃ እዚህ ባል አዳራሽ በጣም ጎበዝ ተወዛዋዥ በጣም እንደው ማጨብጨብ አለብኝ ለዚህ። አይ እስቲ ወደሚቀጥለው ዙር ስናልፍ የተለያዩ አይነት 8 የባህላዊ ውዝዋዜዎችን ነው የምናሳያችሁ። ከዛ በኋላ መልሳችሁ ለኔ መናገር ነው። በተርታ ነው ጨዋታው። እዚህ ላይ ማወቁ ሳይሆን ተርታውን ጠብቆ ተወዛዋዦቹ የሚያሳዩበትን ተርታ ጠብቆ መናገር ያ ነው። ያንን ማስታወስ ነው ችሎታው እንጂ ማንም ያውቃል ያለ ነገር። እሺ መልካም እድል። ወደሚቀጥለው የአእምሮ ኮምፒውተሩን ውድድር እንዴት አገኘሽው? ከባድ። አዎ በጣም። እኔ ቅድም ከካሜራ ውጭ እያለች የነበረችው እንዴት እንደዚህ ስታሉ ሲል ነበራል። አዎ አሁን ምን እንደከበደ ግን ይከብዳል። ይከብዳል። አዎ ተማሪ ናችሁ ሰራተኛ? ተማሪ ሁለቱንም ተማሪም ሰራተኛ። አሪፍ። እሺ 5 አረፍተ ነገሮች ነበር የነገርኳችሁ ቀደም ብዬ። እስቲ ንገሩኝ መልሳችሁ። ቀደም ተከተል ችግር የለውም። እሺ የማትፈጽመውን ቃል አትግባ። እሺ ድል የማትነሳውን አትታገል። እሺ የማታገኘውን አትመኝ። እሺ ዋኝተህ ማትወጣውን ባህር አታቋርጥ። እሺ የማትጨርሰውን አትጀምር። እሺ አሪፍ። ወደሚቀጥለው ዙር ስንሄድ እዚህ ኬራውድ ባህል አዳራሽ ውስጥ ያሉ ተወዛዋዥና ሙዚቀኞች በሚያሳዩን የተለያዩ አይነት ኢትዮጵያ 8 የብሔር ብሔረሰቦችና ሕዝቦች ውዝዋዜዎች አሉ። እነሱን ውዝዋዜዎች ተመልክቶ በቅደም ተከተል ለኔ መናገር ነው። ዋናው ቅደም ተከተሉን መምጣቱ እንጂ ባህላዊ ውዝዋዜውን ማወቅ አይደለም። ስለዚህ አሁን ደግሞ ቅደም ተከተል ኦርደሩ በጣም ሲግኒፊካንት ነው ማለት ነው። ስለዚህ ትኩረት ሰጥታችሁ ቅደም ተከተሉን እያያችሁ ለኔ መናገር ነው ከረፍት በኋላ። መልካም እድል።
ለማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የሶስተኛው ሳምንት ውድድራችንን አሁን አራተኛ ዙራችንን ለማካሄድ እዚሁ ባለፉት 2 ሳምንታት የመጣንበት የዳክዬ አሳዎች ማህበር ጋር ተገኝተናል። እንዴት ነው ኬራውድ? ውድድሩ እንዴት ነበረ? እስካሁን እስኪ ንገሩ። አሪፍ ነው። እንዴት እየሰራችሁ ይመስላችኋል? እንዴት ደረጃ ላይ ምን ሙያ በልብ ነው አይወራም። በቃ ጥሩ አሪፍ። እሺ አሁን የመጨረሻው ጥያቄያችን ምንድን ነበር? ሶስተኛ ዙር ላይ የባህላዊ ውዝዋዜዎችን እዛው ኬራውድ ባህል አዳራሽ ነበር አይደል ያየነው? እስቲ እነሱን ንገሩኝ በተርታው። ቅድም እንዲያውም እየተከራከረ ነበር እሱ። ለማወዛገብ በተራ አይደለም ይለኛል። በተርታ በቀደም ተከተል ነው ማድረግ ያለ። ይዛችኋል? እሺ ንገሩኝ። ወላይትኛ፣ ጉራግኛ፣ እሺ፣ ጋምቤልኛ፣ እሺ፣ ሶማሊኛ፣ እሺ፣ የሸዋ ኦሮሞ፣ ኖ ሶማሊኛ፣ ጎንደርኛ፣ ከዛስ የሸዋ ኦሮሞ፣ ከዛን የጉጂ ኦሮሞ፣ የባሌ፣ ከዛ አፋርኛ። እሺ 8 ውዝዋዜ ስትሰራ የትኛውን ነው እንግዲህ በጣም ደስ ብሎ የምትጫወተው? እኔ የሰሜኑን ትግርኛ ምናምን ስትዘፍን ነው ወይስ ስትጨፍር? ጎጃም፣ ጎንደር ምናምን ነው። የትኛውን ጎበዝ ነኝ ብለህ የምታምነው እሱን ነው? ኧረ እኔ ሁሉም ላይ ጎበዝ ነኝ። ለነገሩ እውነትህን ነው። በጣም ሁሉም ላይ ጎበዝ ተወዛዋዥ። እንዲያውም ከተቻለ ትንሽ ብታሳዩን ነው አዘጋጆች። በጣም አሪፍ ነው በዚህ ሰዓት ላይ ጎበዝ። እሺ ሶስተኛው ዙር ላይ የጠየኳችሁ ጥያቄ ትዝ ይላችኋል ያያችሁት? እሺ አኮል አስተካክልልህ ብዬ። እሺ ሶስተኛ ዙር ላይ የጠየኳችሁ ጥያቄ አለ አይደለ? እስቲ እዛ ጥያቄ ላይ ተወዛዋዦቹ ያሳዩአችሁ የብሔር ብሔረሰቦች ጨዋታዎች በተርታ ስንት ነበሩ? 8። እሺ 8 ከ1 እስከ 8 እስቲ ጥሩልኝ። ደስ እንዳላችሁ። እንዴት ነው ያዛችሁ? ተከፋፍላችሁ ነው? 4 ነው ያዛችሁት? እሺ የመጀመሪያውን ንገሩ። ወላይትኛ፣ እሺ፣ ጉራግኛ፣ ኮንሶ፣ ጎንደርኛ። እሺ ከተለለ እሺ ሶማሌኛ፣ ከዛ በኋላ ከሶማሌኛ በኋላ ኦሮምኛ፣ ከዛ ጉጂ፣ ከዛ አፋር። እሺ አሪፍ። እሺ ማን ነው ከሁለታችሁ እስክስታ ጎበዝ? ማንም አንቻችም? ለማችን ነው ማቀ። አንቺስ? አልችልም። እንዴ እስክስታ ብቻ ነው? እሺ ሌላ ምንም አይነት ባህላዊ ውዝዋዜ አትችሉም? ምን ኮርስ መሰጠት እንደውም ኮርስ እንዲሰጣቸው ከዛ በኋላ እንድታዘዝ። እሺ የባህላዊ ውዝዋዜዎችን በተርታ እስቲ በቀደም ተከተል ንገሩ። ከመጀመሪያ ጀምሮ እስከ 8ኛ። እሺ ወላይትኛ፣ ጉራገኛ፣ እሺ፣ አሪ፣ ጎንደረኛ፣ እሺ፣ ሶማሊኛ፣ ኦሮምኛ፣ ጉጂ፣ አፋር። አሪፍ። እሺ አሁን ደግሞ የባህላዊ ሙዚቃ መሳሪያዎች 8 አሉ። እነሱን ደግሞ ቆም ብላችሁ እንድታዩ ይሄው ባህላዊ ነው። ይዘናል። መልካም እድል ወደሚቀጥለው። አንቺ ዞር በይ። ክራር
ኮምፒውተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የ3ኛ ሳምንት ውድድራችንን የአራተኛ ዙር ጥያቄያችንን መልስ ለመቀበል አምስተኛውን ወይም የመጨረሻውን ደግሞ ዙር ጥያቄ ለማቅረብ አሁን ከኪራውድ ጋር እንገኛለን። እስቲ ባህላዊ ሙዚቃ መሳሪያ የሚችላል ልበል? መጫወት ነው። ኧረ ወፈች። አንተስ? መስማቱ ነው። ቅድም የሐዋሳ ልጅ አይደለሁም ብለኸኛል። የደብረ ዘይት ልጅ ነህ። እንዴት መጣህ? እስኪ ወደ ሐዋሳ እሱን ንገረኝ። ያው ውሃው አይለቅም። የሐዋሳ ውሃ ዘመድ ለመጠየቅ መጥቼ እዚሁ ቀረ። ሐዋሳ እንዴት አገኘህ? በጣም አሪፍ ነች አይደለ? ህዝቡ አሪፍ ነው። ከተማው አሪፍ ነው አይደለ? ህዝቡ በጣም ይሄ እንግዳ ተቀባይ ከሚባለው አይደለ? በጣም የሚንከባከብ እኔም እዚህ ስማር በጣም ያንን ነገር አይቻለሁ። በደንብ የሚንከባከቡ ሰዎች ናቸው። እሱን ያዘኝ ነው። እሱንም ያዘ። ስንት ጊዜ ሆነ? አሁን አመት ይሞላል። ነው። በቃ ቀርተሃል አንተ እዚህ። እሺ እንግዲህ የባህላዊ ሙዚቃ መሳሪያዎች 8 አሳይቻችሁ ነበረ። ምን ያህል ታስታውሳላችሁ? 8ቱንም ተብሏል። እሺ እምቢልታ፣ ቱሞ፣ ጋንቻ፣ እሺ ከበሮ፣ ማሲንቆ፣ ዋሽንት፣ በገናና ክራር። በጣም አሪፍ። ይሄ ነው። አቤኔዘር ምን ያህል ጊዜ ነው ተወዛዋዥ የነበርከው? አሁን ይሄ አመት ካለቀ 3 አመት ነው። 3 አመት። በጣም አሪፍ። አብዛኛውን ጥያቄ ለአንተ ነበር ስጠይቅ የነበረው። እሷ ምንም አላዋራኋትም። ምንድነው የምትሰሪው? ተማሪ ነሽ? ምንድን ነሽ? ተማሪና ሞዴል። ሞዴሊንግ ውስጥ እንዴት ገባሽ? ሞዴሊንግ ውስጥ ያው እናቴ ስለምትረዳኝ መግባት ፈልግ ነበር። ከዛ አስተማረችኝና አንዳንድ ማስታወቂያዎችን መስራት ጀመርኩኝ ማለት ነው። እናትሽ ናችሁ ያስተማሩሽ? በጣም ጥሩ፣ ደስ ይላል። እንደዚህ ወላጆች የልጆቻቸውን ህልም ወይንም ፓሽን ወይ መክሊት ሲደግፉ አሪፍ ነው። ለምን ብዙ ጊዜ አንዳንዴ ጥሩ የሆነ ፓሽን ከተከተልን ወደ ገንዘብም ወደ ካሪየር መቀየር ስለሚቻል በርቺ። እሺ፣ አሪፍ። የባህላዊ ሙዚቃ መሳሪያዎቹን ዝርዝር እስቲ ንገሩኝ። የምትረሱት ያለ አይመስለኝም። እሺ፣ በገና፣ ከበሮ፣ ክራር፣ ማሲንቆ። እሺ፣ ዋሽንት፣ እምቢልታ፣ ጋንቻና ቱሞ። አሪፍ፣ በጣም አሪፍ። ቀጥታ ወደ ጥያቄው እንግባ። በቃ እንዲህ እያላችሁ ነው የመጣችሁት መሰለኝ። እሺ፣ ንገሩኝ። ዋሽንት፣ እሺ፣ ክራር፣ እሺ፣ እምቢልታ፣ እሺ፣ ቱሞ፣ እሺ፣ በገና፣ ጋምቻ፣ ከበሮ፣ ማሲንቆ። አንዴ ድገሙ። አሁን ቀጥላለሁ። በመሬት ላይ በጣም በሰፊው የሚገኙ ንጥረ ነገሮች አሉ፣ ኦክሲጅን እስከ ሃይድሮጂን ድረስ። እነሱን በፐርሰንቴጅ ተከፋፍለዋል። 10 ናቸው። 10ን ለመያዝ አንድ ደቂቃ ሰጣችኋለሁ። ከነ ቁጥሩ ነው፣ ከነ ፐርሰንቴጅ ነበሩ ማለት ነው። አልቋል። መልካም። ኦክሲጅን 46.5፣ ብረት 4.15፣ ፖታሺየም 46.1 ነው። 46.1 ነው። እሺ፣ ፖታሺየምስ 0.5፣ ሲሊከን አልሙኒየም 6.40 ምናምን 41፣ ከዛ ማግኒዚየም አንድ ያታጣል። እሺ፣ በቃሽ። ማግኒዚየም 6.5፣ ፖታሺየም 2.30 ምናምን 36 33 2.33 በስልጽና ከዛ ኦክሲጅን 4.15 ኦክሲጅን ማለት ነው። ብረት 4.15 ኦክሲጅን 4.46 ቲታኒየም ስንት ነው? ቲታኒየም 0 ምናምን በቃ ይሄን ነው። በጣም ማዝነው። ማግኒዥየም 2.36፣ ፖታሺየም 2.33፣
ቲታኒየም 2.01 ካልሲየም 1.346 ምንድን ነው የመጨረሻው ሃይድሮጅን 0.1346 አይደለም ለካከለው ወይኔ እናቴ ሁለት አባ ነው ያስኩት ከአምስቱ ትይ የሷን ነው ያስኩት የምር ኦክሲጅን 46 ነጥብ ምናምን 46 ነው የማውቀው ከዛ ሲንከን ከዛ 28 ነጥብ ከዛ በኋላ እግዚአብሔር ያውቃል እድሜ ለሷ 5 አይደለም ከአምስት አይደለም ሲልከን ኦክሲጅን እና ሲልከን ከዛ በኋላ ካልሲየም እና ፖታሺየም ብዬ አንቺ ጋር ሶዲየም 2.36 ማግኒዚየም 2.33 ፖታሺየም 2.09 ታንታኒየም 0.565 ሃይድሮጅን 0.14 ኦክሲጅን 48.1 ሊንከን 28.2 ከዛ ብረት 14.17 ከዛ በኋላ ነው አላስታውስም። አምሮምፒተር የማስታወስ ውድድር ጨዋታ በቃና 12ኛው ምዕራፍ የሶስተኛ ዙር ውድድራችንን በሐዋሳ የዳክዮች አሳ ማጥመጃ ሐይቅ አካባቢ ልናገባድን ነው። ድራም ሮል ይደረግ። ማን ያሸነፈ ይመስላችኋል? እነሱ በጣም ይገርማል። ሁለታችሁም አምናችሁን የሰጣችኋቸው አላሸነፉም። ለምንድን ነው እንደዛ አላችሁ? እንደዛ ነው ይመስልሽ? እሺ። ስለዚህ በመጀመሪያው ዙር የኮሜዲያን ዝርዝሮች ወይም የኮሜዲያን ፎቶዎችን አሳይቼ በተደረገው ጥያቄ አብዛኛው መልሶች በትክክል ሶስቱም ቡድኖች የመለሱ ሲሆን አንድ ቡድን ግን የአንድ ኮሜዲያንን ስም አበላሽቶ በመጥራት ነጥብ ጥሏል። የማን ይመስላል? አንድ ቡድን መሀል እነሱ ናቸው። የዳኒ ቁንጮን ስም ጆኒ ቁንጮ በማለታችሁ የተሳሳታችሁ ያነሱ መጀመሪያ አላችሁ። ስለዚህ ሁለቱ ቡድኖች በመምራት ላይ ነበሩ የመጀመሪያ ዙር ላይ። ሁለተኛው ዙር ላይ ደግሞ ስንመለከት 5 አረፍተ ነገሮች ነበሩ አይደለ? ማታገኘውን አትፈልግ፣ ማጨርሶን አትጀምር፣ ማታሸንፎን አትጥላ፣ ድል ማትነሳውን አትከራከር፣ ማጨርሶን ሐይቅ አትዋኝ፣ ማታቋርጥ። እንደዛ ነበረ። እሱ ሶስታችሁም በትክክል አልመለሳችሁትም። እኔ ደግሞ በጣም የገረመኝ ምንድነው የማትፈጽመውን ቃል አትግባ ከማን ነው የመጣው? እንዴ ማን ነገራችሁ? ቃል አትግባ ምናምን ከባድ ነው። ፕሮሚስ ምናምን ትባባላላችሁ እዚሁ በራሳችሁ አይደል? ስለዚህ ሶስታችሁም አልመለሳችሁትም በትክክል። ስለዚህ እሱ ራውንድ ለሁላችሁም 0 ይሆናል ማለት ነው። እሺ ሶስተኛ ራውንድ ላይ ስንደርስ የውዝዋዜዎቹ ላይ አሪ ሚል አንድ እናንተ የጠራችሁት ከየት ነው ከምን እንደሆነ አላውቅም። ሃሪ አይደለም ኮንሶ ነበር እሱ ነው የሚቀረው። እናንተም የተሳሳችሁት አንድ ቤንሻንጉል ምናምን ጠርታችኋል። ጋምቤላ ነው እሱን። ስለዚህ እነሱ ሲያሸንፉ ሶስተኛው ዙር ላይ ሶስቱም ቡድኖች አንድ በማሸነፍ እኩል ሆናችሁ ማለት ነው። አራተኛው ዙር በጣም ቀላል ነበረ መሰለኝ። የባህላዊ ሙዚቃ መሳሪያዎቹን ስንመለከት በጣም ሶስቱም ቡድኖች በትክክል ከነስማቸው ከነተርታው ነው የተጠራው። የመጨረሻው አምስተኛው ዙር ላይ ነው ትልቁ ፈተና የነበረው። በጣም በሚገርም ሁኔታ ያው ኬሚስትሪ ላይም የተለያዩ አይነት የተፈጥሮ ሳይንስ ትምህርቶች ላይ ብዙ ነገሮች ነበሩ። ሆኖም ግን በጣም በሚገርም ሁኔታ እሷ አምስቱንም በእሷ የያዘችውን አምስቱንም ሙሉ ከነስምም ከነቁጥርም በመጥራት እነሱ ዶሚኔት አድርጓል። እሷም 2 ነገር ጠርታለች ከዚህ ላይ። ስለዚህ አሸናፊ በመሆን እነሱ የዚህን ዙር የሶስተኛ ሳምንት ውድድር አሸንፈው 6000 ብር ትላለች። ስለዚህ
ወደ ቆይ ካልኩሌት ቢደረግላችሁ አንደኛውን፣ ሶስተኛውን፣ አራተኛውን፣ አምስተኛውን 8000 ብር አሸናፊ ሆናችኋል። 50000 ብር ደግሞ ወደሚያሸልሙ የአሸናፊዎች አሸናፊ ውድድር አልፋችኋል። እንኳን ደስ አላችሁ። ያ ነው ኮንግራቹሌሽንስ ጋይስ። እሺ በቃ በየትኛውም የህይወት መስክ የምትተዋወቁ ሰዎች ጥንድ እየሆናችሁ መታችሁ መወዳደር የምትፈልጉ ጎረቤታሞች ሊሆኑ ይችላሉ፣ የቤተሰብ አባላት፣ ፍቅረኛሞች፣ ስራ ባልደረቦች፣ በየትኛውም መስክ እንግዲህ የምትተዋወቁ መታችሁ እንድትወዳደሩ የማስታወስ ችሎታችሁን ወደ ገንዘብ እንድቀይሩ እንጋብዛችኋለን። እስከሚቀጥለው ሳምንት መልካም ጊዜ